this mind እናንተ እስካሁን አልገባችሁም እንጂ ወላሂ ማለት የሶስት አምላክነትን መልእክት የሚገልጽ ነገር ነው። ወላሂ አብ ወልድ መንፈስ ቅዱስ የወላሂን ትርጉም ነው ትያዛችሁ። ኢማን አላት ብሎ ሞሊድ አክባሪ ሚስት አምጥቶልን እስቲ አንድ ሐዲስ ንገሪኝ ስትላት ቢስሚላሂ አርህማኒ ቢስሚላሂ አርህማን ረሂማን ረሽማን አጂ ነቢ። በነገራችን ላይ አስተማሪዎቻቸው ራሱ ይሄንን ነገር የደብተራ ንግግር ነበር ይሉታል። አጂ ነቢ ሰላሚ ሙሐመድ ረሱሉላሂ አቢዚሊ ያለ የሚናገር እኛም ተምረነዋል። ከእስልምናው ጋራ በድብትርናው ጊዜ ስንሰራበት የቆየንበት ነገር ነው ብሎ እጅግ በጣም በማያሻማ ቃል በቲቪ ላይ ተናግሯል። مرحبا بالجميع كيف حالكم السلام عليكم ورحمة الله وبركاته አላችሁ ወይ አለው ይሄው የፋብል ልጅ ብትንብያ የምታየኝ ስላለው ነው። ቀጥል አላችሁ ወይ እንዴት ናችሁ? ሳምንታችሁ እንዴት እየሄደ ነው? ኑሮ ምን ይመስላል? ስራ፣ ቤተሰብ፣ ትምህርት ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ አልহামዱሊላህ። እጅግ በጣም በሚያስገርም መልኩ ዶክተር አብይ ስለ አላህ የሆነ ንግግር ሲናገር እጅግ በጣም ውስጥ ይነካውኝና እስቲ ላሰማችሁ። አላህ እንዳለ በምን ታውቃለህ ብሎ ጠየቀው ይባላል። ሙሄም ጥያቄ የፍልስፍና ጥያቄ መሆኑን ስለሚያውቅ በፍልስፍና መንገድ ሲመልስለት ካላሰብኩት ያውለኝ ያለው ይባላል። እኔ ማሰብ ካቃተኝ ካንተ ጋር ምን አለያየኝ? ታዲያ አላህ መኖሩን የምናውቅበት ብዙ መንገዶች አሉት። እንዴት ይሄንን ጥያቄ ትጠይቀኛለህ ብሎ ይመልስለታል። እኔ የምላችሁ ግን እንደዚህ ጀነት የምንገባ ይመስላችኋል? እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ። በእንደዚህ አይነት ሁኔታ ገነት እንገባለን ብላችሁ የምትጠብቁ ሰዎች በተለይ ነፏድ ብቻ መሄድ ደብሮህ ነው እኛን አስቀ ወይ ደምን ተው እረፍ እንጂ ፏድ እረፍ ተው እና እያልኳችሁ በዚህ ምድር ላይ እጅግ በጣም ተወዳጅና ታላቅ ስም ተብሎ የሚጠራው አንድ ስም አለ። ይሄም ደግሞ ሙሐመድ የሚል ስም ነው። ይሄንን ስም በኢትዮጵያ በአፍሪካ ምናምን ሳይሆን በዓለም ደረጃ ላይ እጅግ በጣም ትልቅና ብዙ ሰዎች የሚጠቀሙበት ስም እንደሆነ ይታወቃል። እና ልጆቻችሁ ወይ ከቤተሰባችሁ አንድ ሰው በዚህ ስም ከሌለ መሐመድ ለሚባሉ ሰዎች እንደ ሐሳብ ግብር ቢከፈላቸውስ የእውነት ቢያንስባቸው ነው እንጂ አይበዛባቸውም። ምን ታስባላችሁ? ግብር ሊከፈል ስለሆነ እባክሽ አንቺ ስትወልጂ ነገ አንተ ነገ ስትወልድ እባክህን ስሙ ሙሐመድ የመጀመሪያውን ስም እሱን ነገር ለእናንተ ልትሆና ያበዳሪ ሰርግ ላይ ዲጄ ሆነ የምትከፍተው አጥቼ ነው እንደ ሰው መሳቂያ ቃተኝ የቀረሁት ከቤቴ ሁሉ ምርቆኝ እንደዚህ ሆኗል። ዲጄ ሆናችሁ ስትቀርቡ እንግዲህ ብድር ካለባችሁ አበዳሪው እንዲተውላችሁ ማታረጉት ጥረት የለም። እባካችሁ ሰው አጠገቡ ናችሁ ደግሞ ስልክ የምታዩ ሰዎች ሐራም እየሰራችሁ እንደሆነ ጠንቀቅ እንድትሉ ዛሬ ትልቅ መልእክት ተላልፏል። የሰው ስልክን መመልከት ሐራም ወይም ክልክል ነው ተባለ። የራስ ያልሆነ የሞባይል ስልክን ያለ ባለቤቱ ፈቃድ መመልከት በእስልምና የተከለከለ መሆኑ ተገለጸ። የሁለቱ ቅዱስ መስጂዶች ከፍተኛ ምሁር የሆኑት ሼህ ዶክተር ሳድ አልኸትላን እንደተናገሩት የሌላ ሰውን የሞባይል ስልክ ያለሱ ፈቃድ መመልከት በእስልምና ሃይማኖት የተከለከለ ነው ሲሉ ውሳኔ አስተላልፈዋል። ይህ ድርጊት የስልኩ ባለቤት በግልጽ ካልፈቀደ በስተቀር የስለላ አይነትና የግላዊ ጥሰት ነው ሲሉ ሼህ ዶክተር ሳድ አልኸትላን ተናግረዋል። ስለሆነም አንድ ሙስሊም ከዚህ አይነቱ ተግባር ራሱን ሊያቅብ እንደሚገባም ተናግሯል። ይሄንን ነገር ለሚስቴ ሼር ላርግላት። ለካ ሚስቴ የለኝም። አይዞሽ በቃ እና ብዙ ጊዜ እንደዚህ አይነት ችግሮች ይፈጠራሉ። ሚስት የባሏን ስልክ ስትመለከት ብዙ ነገሮችን ልታይ ትችላለች። ያንን ነገር ካየሽ በኋላ ደግሞ ወደ ፍቺ ወር ደግሞ ወደ ብዙ ጭቅጭቅ ውስጥ ሊገቡ ስለሚችሉ እና እንዴት ይሻላል ብትላላኩ ይሻላል። ወር ዲፎ ተደፋና እስቲ በዚህ ዲፎ ላይ ዱዓ አርገ ሲባል ዱዓ ይደረግ። ይሄንን እርሜና ጤና አላህ አሜን ኢማንም አላህ አሜን። ዲፎ ነው እንግዲህ አላህ ኢማን ይስጠው እያለ ያለው። እሺ እንበልተው እኛ
የሚወፋፍሩ ወፋፍር የሚሆኑ አሜን። አላህ ያወፍራችሁ አሜን። ይሄንን አሜን። አላሁ አክበር አላሁ አክበር ተክቢር አላሁ እጅግ በጣም ያስገርማል። ዲፎን እንግዲህ አላህ ኢማን ይስጠው እያለ ያስፈልገዋል። ዲፎም እጅግ በጣም በሚያስገርም መልኩ ደግሞ ከዚህ በፊት ሁላችንም እንደምናውቀው ራምዚ ሪል ስቴት ለባቡል ኸይር 8 ሚሊዮን ብር ሰጣለሁ ግን የኔን የቲክቶክ ፎሎወርስ እስከ 1 ሚሊዮን ውሰዱልኝ ብሎ ተናግሮ ነበር። በዚህም ቻሌንጅ ላይ እጅግ በጣም ከአንድ ወር በላይ ቆየና ጥቂት ቀናቶች ይቀሩታል። ከዛ በኋላ አዶናይ መጣና ይሄንን ነገር በጣም ሞቲቬት አድርጎ ከአዶናይ በስተጀርባ ብዙ ሰዎች የተሳተፉበት ብዙ ታዋቂ ሰዎች ሞቲቬት አድርጎ እንደምንም ይሄንን የቲክቶክ ፔጅ 1 ሚሊዮን ሞላንና ያንን 8 ሚሊዮን ብር ተቀበልን። ከተቀበልን በኋላ ደግሞ የኛው ህዝብ ደግሞ ምን ያደርጋል? ለቻሌንጅ ተብሎ 1 ሚሊዮን ገባ። ቃል የገባውን ብር ሰጠ። ከዛ መልሰን አንፎሎ እናርግ። ነውር አይደለም? ከእድሜያችሁ ነው ከኪሳችሁ ነው ቀንሳችሁ ፎሎ ያደረጋችሁት እንዴ? ከዚህ በኋላ እኮ ክላስ እንደዚህ አይነት ቻሌንጆች ላይኖሩ ነው። ማንኛውም ድርጅቶች እንዲህ አይነት ቻሌንጅ ላይ ፓርቲሲፔት አያደርጉም። ምክንያቱም ለቻሌንጁ ሲባል ፎሎ አድርጋችሁ ቻሌንጁ ሲያልቅ ቃላቸውን ሲሞሉ አንፎሎ የምታደርጉ ከሆነ ምን በወጣቸው? እውነት እንደው ከፈጣሪ እናገኘዋለን ከአላህ እናገኘዋለን ብለው ካልሆነ በስተቀር በጣም ነውር ነው። ስለ እውነት ከነውርም በላይ ነውር። እንዴት አስታውሳችሁ አንፎሎ ለማድረግ ሄዳችሁ እንዴ? ረምዚ ሲስ አስታውሳችሁ ከሆነ እኮ 1 ሚሊዮን ነጥብ 1 ገብቶ ነበረ። ሄዳችሁ እንዴ ፎሎ ታነሳላችሁ? ነውር አይደል እንዴ? ቃላባይ መሆን በጣም ነው የሚያሳፍረው። እንደምን አይነት ህዝቦች ራምዚ ሪል ስቴትን አንፎሎ የሚያደርጉ ሰዎች እጅግ በጣም ተበራክተዋል። እጅግ በጣም በሚያስገርማቸው መልኩ ደግሞ ከ20 ሺህ በላይ ፎሎወርስ ከዚህ ቲክቶክ ፔጅ ላይ እንደተነሳም እየተነገረ ነው። አንዳንድ ሰው ልክ እንዳገባ አካባቢ ጀምዓ መስጊድ ምናምን አይመጣም። ለምንድን ነው ሲባል ሙሽራ ነው ትንሽ እንትን ይባል። ሐቢቢ አገባህ እንጂ ጀነት ገባህ እንዴ? የበለጠ እንደውም ቆዋ ሊሰጥህ ይገባል እኮ ምናልባት የዱንያ ጀነት ና ማዱንያ መታ ወኸይሩ መታ ያምራ ሷሊህ የዱንያ መጣቀሚያ አንዱ ምርጥ እሱ ነው። ግን የበለጠ ነሻጣ ቆዋ ሰጥቶ ሶፈል አወል ላይ ሊተክልህ ይገባል፣ ወይም ጀማዓ ላይ ልትመጣ ይገባል። ሐቢቢ አንዳንድ ሰው የሰርጉ ቀን ጭራሽ ሶላት ራሱ ትዝ አይለውም አሉ። መሆን የለበትም። ሐፊዙን ያለው አላህ ሶላትን ጠብቁን ያለው። እንደዚህ የምታረጉ ሰዎች ግን ምናችሁ ነው የሚያማችሁ? ቆይ እኔ አንድ ወንድሜ ያውቃለሁ እጅግ በጣም በሚያስገርም መልኩ ዛሬ ያገባ 2 ሰዓት 3 ሰዓት ላይ ይዞ ገባ ከምሽቱ ሱቢ ገነሱ አወል ሶፍ ላይ ነው። ቆይ እኔ የምላችሁ እስቲ ሴቶች ወደዚህ ጠጋ በሉና እንወያይ። ይሄን የሰርግ ጉድ ሰምታችኋል? አዳራሹ አሸብርቆ ለክትፎ ብቻ 450 ሺህ ብር ቅድመ ክፍያ ተከፍሎ በመጨረሻ ግን ሙሽሪት ሳትመጣ ቀርታ ሰርጉ በባዶ አዳራሽ ተጠናቋል። ይህ ሰሞኑን መነጋገሪያ የሆነው የሰርግ ታሪክ ነው። ለአመታት በትውውቅ የቆዩት እነዚህ ጥንዶች በሰርጉ ዋዜማ ላይ ነገሮች ተበላሹ። ሙሽሪት ከጋብቻ በፊት የጤና ምርመራ እናድርግ የሚል ጥያቄ ብታነሳም ሙሽራው ፈቃደኛ አልሆነም። በዚህ መሃል ደግሞ ሙሽራው ከዚህ በፊት ትዳር ነበረው 5 ልጆችም አሉት የሚሉ ወሬዎችና ጥርጣሬዎች ሰርጉን አናወጡት። ሽማግሌዎች ቢገቡም ሙሽሪት ያለ ግልጽነት አልጋባም በማለት በእለቱ ሳትመጣ ቀረች። ሙሽራውና ሚዜዎቹ ዘንጠው ቢዘጋጁም በሚሊዮን ብር በፈሰሰበት ባዶ አዳራሽ ፎቶ ተነስተው ወደ ቤት ተመልሰዋል። ሳይግባቡ መጋባት መጨረሻው እንዲህ ያለ የከፋ ሐዘንና ኪሳራ ሆኗል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሙሽሪት በሰርጉ ቀን መቅረቷ ትክክል ናት ወይስ ይሄን ጉዳይ ቀደም ብላ መጨረስ ነበረባት? ሙሽራውስ የጤና ምርመራ ጥያቄውን አለመቀበሉና ስለተወራው የ5 ልጆች ጉዳይ አለመናገሩስ? ሐሳባችሁን ኮሜንት ላይ አጋሩ። በዚህ ደረጃ ሳትደርሱ በፊት እኮ ብዙ መንገዶች አሉ። እርስ በርስ መተዋወቅ የሚባል ነገር አለ። ያንን ነገር ካልተዋወቃቸው በደንብ እሷ አንተን ካላወቀች አንተ እሷን ካላወቅ ወይም ደግሞ በቤተሰብ ደረጃ ማትተዋወቁ ከሆነ በዚህ ያክል ደረጃ ልትደርሱ ትችላላችሁ ብዬ አላስብም። ሴቷ ጋር ትንሽ የቀረ ነገር ሊኖር ይችላል የሚሉ ጥርጣሬዎችም ይነሳሉ። እኔ እንደሰማሁት ከሆነ ደግሞ እሷ የቀረችበት ትልቁ ምክንያት እንጀራ እየጋገረች ነበር አሉ። ካላገባሁሽ ሞቼ ይገኛል ያልከኝ ልጅ ማለት ነው። እያየህ እንግዲህ እያየህ እንጀራ ራሱ መጋገር አልችልም። አሁን ታገባኛለህ። ይሄን አይተህ ካገባኸኝ እውነትም እንዳንተ የሚወደኝ የለም ማለት ነው። እና ይሄንን አምነህበት ከሆነ ሽማግሌው ላክ እንዴ። እኔ ለእንጀራ ብዬማ አልፈታሽም። እውነተኛ ፍቅር እኮ ለእንጀራ ብዬ እንጀራ እንዴ ምን ሆናችኋል? እስቲ ዝም ብለን ሆይ ሆይ እያልን ነው እንጂ ሁላችንም ማስመሳዮች ነን። አብሮ አደጌ ነች እያገባች ያለችው እኛ ጋር ፊት ለፊት በር ላይ ማለት ነው። አሁን እያገባች ያለችው እሷ ነች። ግን ሰርጉ ላይ መገኘት ደብሮኝ ቤት እንቸው ያሉ ሳስንሳ ነው ወደ 11 ከ20
ዛሬ በጣም የሚደብር ቀን ማለት ብቻ ወጣት ከሆንክ መልእክት ላንተ በእኔ ላይ የደረሰው በማንም ላይ በእኔ ላይ የደረሰ በማንም ሰው ላይ እንዲደርስ አልፈለግም። የምር ቆንጆዬ ሲባል ያው መገመት አያቅታችሁም ብዬ አስባለሁ። ቆንጆ ናት ልጅቷ። ባሏ ደግሞ ልክ እንደ አብዛኞቻችን የተመታ ነው ብቻ አስተግፍሩላህ ቢላሂ አልሐምዱ ወልሚና እና ቆንጆ አልነበረም እሱ መልከጥፉ የሚባል አይነት ነበር። እና እንደ አጋጣሚ ሚስትየዋ የሆነ ቀን እንዲህ ባሏን አይኑን ታየዋለች። ባልየው ደግሞ በቃ በፍቅሩ የወደቀች መስሎት ፍጥጥ ብሎ ያያታል። አይኑን አየችና መጨረሻ ላይ አዎ ፉንጋ ማለት ነው ፍጥጥ ብላ ስታየው በቃ በጣም ተመቸውና የሷ እይታ እሱን ማፍጠጥ ጀመረ። ፍጥጥ ብሎ ያያታል። ከዚያ ምን ትለዋለች? ባሌ አለችው ሁለታችንም እኮ ጀነት መግባታችን ጥርጥር የለውም አለችው። ልክ ብለሻል፣ ግን ለምንድን ነው እንዲህ ያልሽው አላት። በሱ ቤት አሁን እሱ መልካም ባል ስለሆነ እሷም በሱ መልካምነት ውስጥ ስለምትኖር አብረው ጀነት ሊገቡ ማለት ነው። ምን አለችው? አላህ Subhanahu Wa Ta'ala በቁርአን ላይ ሰብር ያደረጉትንና አላህን ያመሰገኑትን በጀነት አበስሯቸዋል። አንተ እኔን የመሰለች ቆንጅዬ አግኝተህ አልহামዱሊላህ እያልክ ነው። እኔ ደግሞ እንዳንተ የመሰለ ፈተና እያየሁ አልহামዱሊላህ እያልኩ በሰብር እየኖርኩ ነው። እኔ በሰብሬ አንተ በሹክርህ ጀነት መውረሳችን መውረስ ማለት ያ ሰላም ሙሰልምና። እንዲህ ካለች ሚስትም አላህ ይጠብቀን። ኢሞሽናል ዳሜጅ የሚባለውን ተመልከቱ። ኢሞሽናል ዳሜጅም በጉልበቷ ነው ሄደችበት እንጂ በእግሯም አይደለም። አኸር አስበላችሁ ነው የሚባለው። አላህ ይድረስለት። ዱዓ አድርገንለታል። ያኔ ያለው ይህ ህመም ነው። እኔ ምንም ማለት በታሪክ እጅግ በጣም አስፈላጊ ነገር ብለን ከምንጠራቸው ነገር ውስጥ አንዱ የእስልምና አንድነት እጅግ በጣም የሚያስፈልጉ ነገሮች እንደሆነ ሁላችንም እናውቃለን። ይህንን ነገር ደግሞ በወጣቶች ላይ መስራት የበለጠ ጠንካራ የሆነ መሰረታዊ ዲን ልንገነባ እንችላለን የሚለው በብዙዎች የሚታሰብ ነው። ይህንን ነገር እንግዲህ የተገበሩት እጅግ በጣም ብዙ ሰዎች አሉ እና አህመዲን ጀበል የመሳሰሉ ብዙዎች አሉ። በዚህ ነገር ላይ ተሳትፎ እጅግ በጣም በሚያስገርም መልኩ የወጣቶች ሚና የእስላማዊ ታሪክ የሆነ የወጣቶች ካውንስልን አቋቁመዋል። ይህንን ነገር ካቋቋሙ በኋላ ደግሞ እጅግ በጣም በሚያስገርም መልኩ ትልቅ ተቃውሞ ተነስቷል። የኢትዮጵያ ሙስሊም ወጣቶች ካውንስል በኢትዮጵያ እስልምና ጉዳዮች ስር ተቋቁሞ እየሰራ ያለውን ወይንም እያደረገ ያለውን እያየን ነው። ዛሬ ደግሞ በአዲስ አበባ ደረጃ ተቋቁሞ ስራ መጀመሩን ወይም መቋቋሙን እያበሰረ ነው። እንደ ማህበረሰብ ወጣቶች ላይ ትኩረት አድርጎ መስራት በጣም ኢምፖርታንት ነው። በተለይ ደግሞ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህጋዊ ሰውነትን ካገኘ በኋላ ወጣቶችን ለማደራጀት እያደረገ ያለው ነገር በአዎንታዊ ጎኑ መታየት የሚገባውና ወጣቶች በተሻለ ደረጃ ላይ እንዲገኙ በሁሉም ደረጃ ማብቃት እንዲችል ማገዝ ይገባል። በዚህ ሂደት ውስጥ በአዋጅ እንዲቋቋም ላደረገው መንግስት የወጣቶች ካውንስል በዚህ መሰረት እንዲቋቋም ላደረጉት መሪ እንደዚሁም ደግሞ የኛ ድርጅትና የኛ ዓላማ ነው በሚል ለመስራት እየተንቀሳቀሳችሁ ያላችሁ ወጣቶች ሁላችሁም ምስጋና ይገባል። ሁሉም ሰው ያለበት ኃላፊነቱን ለመወጣት ጥረት ማድረግ ተገቢ ይሁን እንጂ እንደዚህ ብሎ ይወያዩና ይመርቁና ብዙ ነገሮችን ያወሩ እንጂ እጅግ በጣም በሚያስገርም መልኩ ደግሞ አንዳንድ ትችቶች እየቀረቡ ነው። ኢትዮጵያ ሙስሊም ወጣቶች ካውንስል ጥሩ ነው መቋቋም፣ ግን ማንን ያሳተፈ እነማን ያሉት መሪዎቹ እነማን ናቸው? ከታዘብኩት ውስጥ አንዱ ከዛ መድረክ ላይ ከተጋበዙት እንግዳ ውስጥ አንድ የሶፊዬ መሻይኮም የተማረሰው እንኳን አላየው አልጋበዙም ማለት ነው። ከተቀመጡት ውስጥ እንዳለ አድምጡት እንዳለ የውሃብይ ጥርቅም ይሄ የተቋቋመው ሙስሊሞች ወጣት ካውንስል ሱፊዮን አያካትትም። ከጀርባው ምን አለ ለኛ? ምክንያቱም ያቋቋመው በመጅሊሱ ስር ነው የሚተዳደረው። ምን ለማካሄድ ነው? ይሄ የውሃብይ ግሩፕ ወጣቱን ማለት እያደራጀ ነው። እንግዲህ እኛ የሱፊ ወጣቶች በየአንዋርም በእኔም ያላችሁ በየቄራም ያላችሁ ወጣቶች ምን እየተካሄደ እንደሆነ ብታስቡበት ጥሩ ነው። ጠርጥር ነው። ምክንያቱም አንድም የሱፊ መሻይክ አላየውም፣ ወጣትም ያለበት አይመስለኝም። ንግግር የሚያደርጉት አህባሽ ብለው የሚሳደቡ ናቸው። ያው አህባሻ ነን እኛ፣ በአህባሻነታችንን ማናፈር የሱፊ ወጣቶችንም ስለኛን አይወክልም ነው። ጦርነት መንገጥም እያስመሰሉት እኮ ነው። እንደዚህ ያረጉ ነው፣ እንደዚህ ያረጉ ነው። ከዛስ ምንድነው? የሙስሊም አንድነትን ለመጠበቅ ነው። ሙስሊሞችን የበለጠ ወደ ተሻለ ቦታ ለማድረስ ነው፣ ዲንን ለመጠበቅ ነው እንጂ እየተወያዩ ያሉት እዛ ጋር ጦርነትን ከእናንተ ጋር ለመክፈት አይደለም። እናንተ ደግሞ ሌላ አካል አይደለም።
ምን ይባላል? ደረሶቻችን ወዴት እየሄዱ ነው? ሰው መምከር ያለባቸው አንዳንድ ሰዎች እንደዚህ ሲሆኑ እጅግ በጣም ያስገርማል ብሎ አንዱ እያወራ ነበር። እጅግ በጣም በሚያስገርም መልኩ ደግሞ ከሀገራችን ወጣ ስንል ኢራንን እናገኛታለን። ኢራን በዚህ ሰዓት ትልቅ ተቃውሞ ውስጥና ትልቅ ወደ መናድ ውስጥ ደረጃ እየደረሰች የምትገኝ ሀገር ናት። ይህንን ነገርም ያደረጉት ከጀርባ ሌላ አካላት አሉ ተብሎ ይጠርጠር እንጂ ግን የመንግስት አካላቱ ወይም ደግሞ አሁን ያሉት የሙስሊም ህጎች እንዲሻሩ ይፈልጋሉ የሚሉ አንዳንድ ጭምጭምታዎችንም እየሰማን ነው። እጅግ በጣም በሚያስገርም መልኩ ደግሞ ይሄ ነገር ምን ይዞ መጣ የሚለውን ስንመለከት ሀገራቶች እየተካሄዱ ነው ያሉትና ከሱ አንድ ብቻ ልንገራችሁ። ኢራን ውስጥ በሶስት ምክንያት ህዝባዊ አመፅ ተነስቷል። አንደኛው ኑሮ ውድነት፣ ሁለተኛ የኢኮኖሚ ቀውስ፣ ሶስተኛ የፖለቲካ ነጻነት ጥያቄ ነው። በዚህ ምክንያት በከባዱ ታይቶ በማይታወቅ መልኩ ህዝባዊ አመፅ ተነስቷል። ይህንንም ኮንትሮል ለማድረግ ኢራን ኢንተርኔት ትዘጋለች። ኢራን ውስጥ በዚህ መልኩ ኢንተርኔት ተዘግቶ አያውቅም እየተባለ ነው የሚገኘው። ኢራን ይህንን ያደረገችበት ምክንያት መረጃዎች እንዳይወጡና የህዝብን ድምጽ ለማፈን ነው ተብሏል። ይህንን ህዝባዊ አመጽ የሚደግፉት አሜሪካ፣ እስራኤልና ኢላን ማስክ ነው። ኢላን ማስክ ምን ያደርጋል? በስታርሊንክ አማካኝነት ኢንተርኔት ለቀቀላቸው። አሁን የምናየው አንዳንድ መረጃዎች በስታርሊንክ ኢንተርኔት ተጠቅሞ ነው እየወጣ ያለው። ሚንዋይል ኢራን እንደዚህ ብላለች፣ ከአሁን በኋላ ህዝባዊ አመጽ ላይ የተሳተፈ ሰው የሞት ቅጣት ይፈረድበታል ብላለች። እንዲህም ተብሎ ህዝባዊ አመጹ እንደቀጠለ ነው የሚገኘው። ዶናልድ ትራምፕ ደግሞ ኢራን ህዝብ ላይ ምንም አይነት እርምጃ ከወሰደች ጣልቃ እንገባለን ብሎ አስጠንቅቋል። የምርም ይህ ህዝባዊ ተቃውሞ ተቀጣጥሎ ቀጥሎ አዲስ የአገዛዝ ስርዓት ይመጣ ይሆን? እናንተ ምን ታስባላችሁ? ይሁን እንጂ ኢራኖች ራሱ በሁለት ቦታ ተከፍሎ ነው ይሄንን ተቃውሞ እያደረጉ ያሉት። አንደኞቹ ኢራንን የሚደግፉ አካላት አሉ፣ አንደኞቹ ደግሞ ኢራንን የሚቃወሙ አካላት ኦር ደግሞ መንግስትን የሚቃወሙ አካላት አሉ። ኢራን መንግስትን የሚደግፉ ሰልፈኞች እየተካሄደ ያለውን ተቃውሞ ሰልፍ ለማውገዝ በዛሬው ዕለት በተለያዩ የኢራን ከተሞች የድጋፍ ሰልፍ አደረጉ። ደጋፊዎች ለጠቅላይ መሪው አያቶላ አሊ ካሜኒ ታማኝ ነን ሲሉ ድምጻቸውን ከፍ አድርገው አሰምተዋል። እየተደረገ ያለውን ጸረ መንግስት ተቃውሞ አጥብቀን እንቃወማለን ብለዋል። ብቻ ኢራን ሁለት ሰልፍ እያስተናገደች ትገኛለች። አንደኛው የድጋፍ ሌላኛው የተቃውሞ። ጠቅላይ መሪው አያቶላ አሊ ካሜኒ ለደጋፊዎቻቸው ባደረጉት ንግግር ለአሜሪካ የሚሰሩትን ባንዳ ተቃዋሚዎችን በሞት እቀጣለሁ ሲሉም ዝተዋል። እስራኤልም እንግዲህ ይህንን ክፍተት ተጠቅማ ብዙ ነገሮችን ትሰራለች ኦር ደግሞ ጦርነትን ለመክፈት ሁላ ጫፍ ላይ ደርሳለችም ይባላል። እስራኤል በተጠንቀቅ ላይ እንደቆመች ነው መረጃዎቹ ይወጡ የሚገኘው። በየትኛው ሰዓት እንደሆነ ባይታወቅም አሜሪካ በኢራን ላይ ጣልቃ ልትገባ ስለምትችል እስራኤል ይህንን አጋጣሚ በአግባቡ ለመጠቀም አስባ ነው በተጠንቀቅ ላይ የቆመችው እያሉ ነው ያለ መገናኛ ብዙሃኖች እየዘገቡት የሚገኘው ሮይተርስን ጨምሮ። በጣም በርካታ ሀገራት ወደ ኢራን የሚያደርጉትን የአየር በረራ አቋርጠዋል። አውስትራሊያ፣ ቱርክ፣ አዘርባይጃንና ሌሎች ሀገራትም እንዲሁ ወደ ኢራን የሚያደርጉትን የአየር በረራ አቋርጠዋል። እነዚህ ሀገራት በረራቸውን ያቋረጡት በተቃውሞ ምክንያት ነው ወይስ አሜሪካ ለምትወስደው እርምጃ ስጋት ነው የሚለው ነገር እስካሁን የታወቀ ነገር የለም። ነገር ግን ወደ ኢራን የሚደረጉ በረራዎች ሙሉ ለሙሉ ይሁን እንጂ ኢራናውያን ደግሞ እጅግ በጣም በሚያስገርም መልኩ ለዓለም ትልቅ መሰረት የጣሉ ሀገራት እንደሆነ ሁላችንም እናውቃለን። ኢራናውያን ማለት ዓለምን ያቆሙት ማለትም እንችላለን። ከዚህ በፊት አሜሪካ፣ እስራኤል፣ ዩሮፕ የሚባሉ ሀገራት በማይታወቁበት ሰዓት ስልጣኔ ምን እንደሆነ ዓለምን ያስተማረች ኢራን ናት። ከዛም ባለፈ ደግሞ ወደ አረብ ስቴት የሚባሉ ሀገራቶች ናቸው ዓለምን ስልጣኔ ያስተማሩ። መጠቀሙ ይክበዳቸው እንጂ ይህንን እውቀት ተጠቅመው ደግሞ ሞሳድን ሰልሏል። መንግስት በኢራን እየተደረገ ካለው የተቃውሞ ሰልፍ መካከል ከ600 በላይ የሞሳድ ኤጀንቶችን በቁጥጥር ስር ማዋሉን አስታውቋል። በተጨማሪም በፍጹም ጃም አይደረግም የተባለውን የኤለን መስክን ስታርሊንክ የኢራን መንግስት ሙሉ በሙሉ ጃም ማድረጉን አስታውቋል። ኖርዝ ኮሪያም 2 የአሜሪካ ተዋጊ ጄቶችን መጣሏ ቀደም ሲባል ሰምታችኋል። የሀገሪቱን ኔትወርክ ካቋረጡ በኋላ ደግሞ አሜሪካኖቹ የተጠቀሙበት መንገድ ስታርሊንክ አማካኝነት የኢለን መስክ ካምፓኒ በሱ አማካኝነት ዳታዎችን እየሰበሰቡ ኦር ደግሞ ኢራን ውስጥ የተደረገ ያለውን ነገር እያወጡበት ነበር። ይሁን እንጂ ይሄንን ነገርም አሁንም ተቆጣጥሯሉ ኢራኖች ተብሏል። ድንገራቸው እነዚህ ተቃዋሚዎች እኔ አልበትናቸውም ብላለች። ምክንያቱ እኔ አይደለሁም የሰበሰብኳቸው፣ እስራኤል ናት የሰበሰበቻቸው። እሷን ደግሞ ተው ብላ መበተን ያለባት ካልሆነ በሜላ እበትናቸዋለሁ ብላለች። ምን አይነት ነው ሜላው ካላችኝ ኢራን በዚህ 2 ቀን 3 ቀን እስራኤልን ክፉኛ የሆነ ትደበድባታለች። ከዛ በኋላ ወይ እስራኤል ወይ አሜሪካ ወደ ኢራን ግብረ መልስ ሲልኩ እነዛ ፕሮቴስታንቶች ወይ ደግሞ ተቃዋሚዎች በሙሉ ጥርግርግ ብለው ወደ ቤታቸው ነው ራሳቸው የሚገቡት።
ፍንጣሬ እንዳይመታን የእስራኤል ጀት እንዳይመቱ ምናምን ብለው ወደ የቤታቸው ይገባል። አቋራጭ በቃ በዚህ ነው ብቻ የምበትናቸው እንጂ ግቡ ብዬ አልገድልም፣ ለምን አትገቡም ብዬ እንትን አልልም። በቃ በቃኝ ብላለች። እነሱ ናቸው የሰበሰቡት፣ እነሱ በመምታት እበትናቸዋለሁ ብላለች። ይሁን እንጂ ዓለም እናንተን የሚያከብራችሁ የሆነ ነገር ሲኖራችሁ ነው። ያ ነገር ምንድነው? የኒውክለር ቦምብ ሲኖራችሁ ዓለም እጅግ በጣም ታከብራችኋለች። ይህንን ነገር ደግሞ የምንመለከተው ሰሜን ኮሪያ የምትባል ሀገር ነው። ሁላችንም እናውቃለን። ሰሜን ኮሪያ ማለት ዓለምን ከማይፈሩት ሀገራት ውስጥ አንዷ ናት። ምንም አይነት ነገር ብትል ዓለም እሷን ትፈራታለች። ለምን? ኒውክለር ቦምብን ታጥቃ ስላለች። ኢራንም ይህንን ነገር እንዳትጣጠቅ እጅግ በጣም ብዙ ነገሮች እየተደረጉባት ይገኛል። ከዚህ በፊትም በ12 ቀናት ጦርነት ውስጥ አሜሪካ ገብታ ትላልቅ ፍንዳታዎችን ያደረገችበት ጦርነት በዚህ ምክንያት ነው። ኢራን ከታጠቀች በኋላ ለዓለምም አስጊ ትሆናለች የሚለውን ፈርቶ ነው። አሁን ደግሞ በ24 ሰዓት ውስጥ ልትታጠቅ ትችላለች እየተባለ ነው። 24 ሰዓት ውስጥ ኒውክሌር ኬፐብል ልትሆን ትችላለች ተብሏል። ኢራን የኒውክሌር መሳሪያዎችን በ24 ሰዓት ውስጥ ፖሰስ ልታደርገው ደግሞ ሙሉ የሚባል የተሟላ ኒውክሌር መሳሪያ ሊኖራት ይችላል የተባለ እየተወራ ነው የሚገኘው። ይህ ከ1995 ዓ.ም ጀምሮ በእስራኤል ሚዲያዎችና በእስራኤል መሪዎች ፑሽ እንደሚደረገው ከሆነ ኢራን ኢዝ ዊክስ አዌይ፣ ኢራን ሳምንታት ነው የቀራት፣ ኢራን ቀናት ነው የቀራት ጦር መሳሪያ ለመያዝ የተባለ ነበርና በአሁኑ ሰዓት ደግሞ 24 ሰዓት ብቻ ነው የቀራት የተባለ እየተነገረ ነው የሚገኘው በተለያዩ በሶሻል ሚዲያዎች ላይ። አመጹ አሁንም እንደቀጠለ ነው። ህዝባዊ አመጹ በኢራን ውስጥ የተካሄደ የሚገኘው በትናንትናው ዕለት ቀዝቅዟል የተባለ ቢሆንም ዛሬ ተፋፍሞ መቀጠሉ ተነግሯል። 14ኛ ወር ደግሞ 15ኛ ቀናቸውን ይዘዋል። እንግዲህ ፕሮቴስቶቹ ደግሞ አመጾቹ በትልልቅ ከተማዎች ደግሞ ከቴህራን ቀጥሎ በሚገኙ ትልልቅ ከተማዎች ላይ ህዝብ ቁጥጥር እየያዘ እንደሚገኝ ነው የተነገረ የሚገኘው ማለት ነው። ከረንትሊ በአሁኑ ውስጥ ኢራን ውስጥ ምንም አይነት የኢንተርኔት አገልግሎት የለም። ከዚህም በተጨማሪ የስልክ አገልግሎትን በጣም በከባድ ሁኔታ ነው እየተደረገ የሚገኘው። እንግዲህ ሙሉ በሙሉ ገቨርንመንቱ ብሎክ አድርጎታል ማለት ነው። የምር ይሄ በ24 ሰዓት ውስጥ ኒውክሌር ኬፐብል ትሆናለች የሚባለው ነገር እውነት ቢሆን ኖሮ እስራኤል ዝም ብላ ትቀመጥ ነበረ ወይስ ደግሞ እስራኤልስ ይሄ ነገር ዝም ብላ የተቀመጠችው ፌክ ወር ደግሞ ሩመር ስለሆነ ነው? እንደዚህ እየተባለ እየተወራ ነው። እስቲ በ24 ሰዓት ውስጥ ምን ይከሰታል የሚለውን አብረን የምንመለከት ይሆናል። በአላህ ለምንድን ነው ከበርሜሎች ዶኩ የምታወጪው? እንጂ በድርጅት ሳትፋለሽ እኛ በምን እንቅዳሽ? አባስ ውስጥ አለ ምንድን ነሽ አንቺ? እንደሌላው ጊዜ ሰብራውና መሰለኝ። አንተም ሰብር አድርግ። ሰብር አድርግ። ሰብር ቢኖረኝ እኮ ተጠቅልዬ የተኛ ነበር። አንቺንም አልወልድሽም። ይሄ ሁሉ ችግር ውስጥ ያገባሁትም ሰብር ስለሌለኝ አትነግሪኝም። ፉንጋ የእናትሽ ልጅ ሽንት ቤት ልገባ ነው። ገባም ሽንት ቤት ለምን ፈለግሽ? አይ እኔ ልገባ ነው። ቤቱ ተቆልፏል እንዴ? ለምን? ደፍኜ ላከራየው ነው። ቸግሮኛል። እና እኔ ምን ላድርግ? ሰብር አድርጊ። ሰብር አድርጉ ስትል ነበር። አሁን ሐዲስ ስትናገር ያልነበር? ኧረ ባላህ ምን ላድርግ ልጅ? እኔም እኮ ብሸኝ ደስ ይለኛል። በፌስታል ነገር ተጠቅመሽ በቦርሳሽ አድርገሽ ትምህርት ቤት ስትሄጂ ይዘሽው ይይ። በመንገድ ላይ የምታየው ሁሉ እኮ አሁን በቦርሳ ብር ይዞ የሚዞር ነው የሚመስልሽ ልጅ። ከዚህ በኋላ የለም። ሰብር ማድረግ ነው። ሰብር ማድረግ ነው። ሰብር ማድረግ እጅግ በጣም አስፈላጊ ነገር ነው። እጅግ በጣም በሚያስገርማችሁ መልኩ ደግሞ በዚህ ሰዓት የተወዛገቡት ነን ሙስሊም የሆኑ ሰዎች በፈጣሪያቸው እጅግ በጣም ይወዛገባሉ። ብዙ ጥያቄያቸው ምላሽ ያላገኙ ብዙዎቹ አሉ። ከዛ ውስጥም ደግሞ አንዷ አፈንግጣ እንደወጣች ሁላችንም እናውቃለን። ቁርአንን አንብበሽ እስቲ አስረጅም ብሎ ደግሞ እነሱ ይጠይቋታል። ቁርአኑን ነበብ አድርጊውና እስቲ የሆነ ነገር በይኝ የምትሉኝ ሰዎች ማለት ነው። ለምን የሆነ ነገር እምላችሁ እራሳችሁ አታነቡም እንዴ? ፕሌይ ስቶር ላይ ወይ ደግሞ አፕ ስቶር ላይ ገብታችሁ ዳውንሎድ አድርጉት፣ ከዛ አንብቡ። ሲቀጥል እኔ ቁርአንን የማነበው ከባይብል ላነጻጽፍ አይደለም፣ ለማወቅ ነው። በክርስቲያን ማይንድ ሆኜም አይደለም፣ ወይም ደግሞ መጽሐፍ ቅዱስን እንዳነበበ ሰው ሆኜም አይደለም ቁርአንን የማነበው። እያነበብኩም ያለሁት ከምን አንጻር ነው? ቁርአን ለሰው ልጆች እረፍት አምጥቷል ወይ ከሚል ነው፣ ሰው ስለሆንኩ እንጂ ክርስትናን ከእስልምና ጋር ላነጻጽር የመሰላችሁ ሰዎች ታረሙ። አንዱ ካንዱ አይነጻጸርም። እምነቶች አይነጻጸሩም። ትልቅ ስህተት የምትሳሳቱት እዛ ጋር ነው። እምነት በፍጹም አይነጻጸርም። ምክንያቱም እስልምና የፈጣሪ መንገድ ነው ብሎ ያመነ ሰው ክርስትና የፈጣሪ መንገድ ነው ብሎ ሊያምን አይችልም። ወይም ክርስትና የፈጣሪ በቃ የመጨረሻው የምናገኝበት መንገድ ነው ብሎ ካሰበ እስልምናን የመጨረሻ ብሎ ቦታ ሊሰጠው አይችልም። ምክንያቱም ዋናውን አንጋፋውን እቺ ልጅ እንግዲህ ብዙ ነገር ተጠይቃ ብዙ ነገር አውርታለች። እጅግ በጣም በሚያስገርም መልኩ ደግሞ እቺ ልጅ ሃይማኖት የላትም፣ ከክርስትና ወጣ ቁጭ እያለች ነው የምትገኘው። እስልምናን ደግሞ በደንብ እያጠናው ነው ብላለች። ዛሬ ትልቁ ፕሮግራም ነው። ይህም ፕሮግራም ምንድን ነው? እጅግ በጣም በሚያስገርም መልኩ ዓለም በእስልምና ብትመራ ይሻላል ወር በክርስትና ብትመራ ይሻላል ተብሎ እጅግ በጣም ትልቅ ክርክር ተደርጓል። ይህም ክርክር ደግሞ የተደረገው ጉድ አይዲያ ኦር ደግሞ ከዚህ በፊት እስላም ሆኖ እስልምና ውስጥ የሆኑ ነገሮችን ለመስራት ሲሞክር ሰዎች አጋልጦ
በቅጽበት ከእስልምና ወጥቻለሁ ብሎ ያወራው ልጅ ታውቃላችሁ ብዬ አስባለሁ። እሱ ልጅና እጅግ በጣም በሚያስገርም መልኩ ደግሞ ኦፓል የምትባለዋ እስላም ያልሆነች ሴት ከክርስትና መውጣ ያለች ሴት እቺ ልጅ መሀል ላይ ያለች ይመስለኛል ከእሷ ጋር ትልቅ ክርክር አድርገው ነበሩ። ኦፓል የመለሰችበት መንገድ ብዙዎችን አፋቸውን አስይዞ ኢስላማዊ መንግስት ኢትዮጵያ ላይ ቢመጣ ደስተኛ ነሽ? ፈቃደኛ ነሽ? እስላማዊ መንግስት ኢትዮጵያ ላይ ቢመጣ ዓለም በምን ቢተዳደር? በሸሪዓ ህግ ቢተዳደር በጣም ደስተኛ ነኝ። ምክንያቱም የሰው ልጅ ኦኬ ዓለም በክርስትና አንሊሚትድ ኦኬ አሁን በክርስትናው ላይ ያለው አገዛዝ ትቃወሚያለሽ፣ በእስልምና ፕሮቴስታንቶች ሆነ አልቃወምም። ጉዳይ በደንብ አዳምጠኝ። ፕሮቴስታንቶች ሆነ አልቃወምም። ይሄ ንጉሳውያን የሆነ የአዛጎ የአክሱም የሰለሞን ስራው መንግስት ግን ገዳይና ኋላ ቀር ነው፣ አስፈላጊ አይደለም። እሱ ታዩ የነገስታቶች እኔ ያልጠይኩት በፕሮቴስታንት ስር ካለፈ ግን አሁን ያለው መንግስት ራሱ እኔ ማይ ፌቨራይት በጣም ነው የምወደው የማደንቀው የምቀበለው። ስለዚህ ዓለም በክርስትና ሀገር ይግዙ። ኦኬ የጠየኩሽ ጥያቄ ዓለም በክርስትና ብትተዳደር ደስተኛ ነሽ? ደስ ይለኛል። ዓለም በክርስትና ህግ ብትተዳደር የተሻለ ነው ብለሽ ታምኛለሽ? አዎ በጣም የተሻለ ነው። ምክንያቱም ክርስትና ህግ የለውም። ሸሪዓን እኮ የምፈልገው ህግ ስላለው የተሻለ ነው ብለሽ የለው። አዎ ክርስትና ህግ ስለሌለው ለመኖር በጣም ይችላል። ለአብራር አለ ለሰማኝ ሸሪዓ ህግ አለው፣ ተፈጻሚ የተደነገገ ህግ አለው። ወደድክ ጠላ የሚባል ነገር የለም። ክርስትና ግን ምንም ህግ ስለሌለው ዓለም በክርስትና ብትመራ በጣም ደስ ይላል። ባቢሎን በለው በቃ ሰዶምና ገሞራ በለው እና ይመች። ለዓለም የሚመች ክርስትና ህግ ነው። ግን ደግሞ ለሰው ልጅ ስርዓት ለሰው ልጅ ገንቢ ህግ ስርዓት ያለው ሸሪዓ ላይ ነው እያልኩ ነው። ምርጫ የተለያየ ነው። ገብቶኛል። ሸሪዓ ህግ በዓለም ላይ ቢመራ ላልሽው ነገር ሸሪዓ ህጉን አንብበሽዋል? አይተሽው ታውቂያለሽ? የተወሰነ እኔ በጣም ነው የሚመቸኝ። አንብበሽዋል? ስንት ነው ሸሪዓ ህግ ብዛቱ ስንት ነው? ብዛቱ ስንት ይመስልሻል? ገምቺ እስቲ። አንድም ይሁን 1 ሚሊዮንም ይሁን የሸሪዓ ህግ እኔ በጣም ነው የሚመቸኝ። የክርስትና ህግም በጣም ይመቸኛል። የክርስትና ህግ ግን የማይመቸኝ የሚደነገግ ስለሌለው ነው። ኦኬ ክርስትና ላይ ያለሽ መረዳት አይ ቲንክ እስልምናውን እንደው ትንሽ ክርስትናው እንደውም ታውቂያለሽ ብዬ ተስፋ አደርጋለሁ። ክርስትና ዓለም አሁን እየተዳደረች ያለችው በክርስትና ህግ ነው እኮ። ለዛ እኮ ነው ዓለም አሁን እየጠፋች። ክርስትና ህግ ማለት ይኸውልሽ ክርስትና ህግ ማለት የፍቅር፣ የሰላም፣ የነጻነት ህግ ነው። ይሄ ማለት ክፋትን ይደግፋል ማለት አይደለም። ክፋትን ይደግፋል ማለት አይደለም። ክፋትን የሚደግፉ ሰዎች ሊኖሩ ግን ይችላሉ። አሁን ለምሳሌ የሃይማኖት ነጻነት ክርስትና ያዛል፣ ይፈቅዳል። ሃይማኖታዊ ነጻነት የኃጢአት ነጻነትን ይፈቅዳል እንጂ እሱ ታዩ ኃጢአት ኦልሬዲ እኮ እግዚአብሔር የሰው ልጆች እንደሚያጠፉ ያወቀ ምድር ላይ እንዲኖሩ እኮ ፈቅዶላቸዋል። ኮሜንት ይከፈት እያለ ኢንቦክስ እያረጉልኝ ነው። ጉዳይ ዲያ ምን ትላለህ ወንድምዬ? እሺ ከፍተዋል። ኦኬ አሁን ምን መሰለሽ ኦ ማይ ጋድ ምንድነው ያደረኩት? ከፈትከው ከፈትከ እና እኔ የክርስትና ህግ በነገራችሁ ላይ እንደሆነ ታውቂያለሽ። ህግ ሲባል ክርስትና የሰይጣናዊ አሰራርን ህግ ይፈቅዳል ያልኩ አይደለም። የሰይጣን አሰራር አሁን ያለው ዓለም ሰይጣናዊ አሰራር ካልተባለ አሁን ያለው ዓለም ሰይጣናዊ አሰራር ካልተባለ ሰይጣን ምንም ሰርቶ ያውቅም ማለት እኮ ነው። የኔ ውድ የት ነው ያለው? ይሄ ዓለም አሁን ያለ ነው የዓለም ስርዓት የሰይጣን ስርዓት የሰይጣን አሰራር ካልሆነ ሰይጣን ስራ ሰርቶ ያውቅም ማለት ነው። እኔ አንድ ነገር ልንገርሽ እንደ ሃይማኖት ዚስ ማይንድ እንደዛ ነው ነገሩ። እንደዛ እየሄደ ስለሆነ እዚህ ጋር እናብቃ። ለዛሬ ዝንላችሁ ፕሮግራም በዚሁ ይጠናቃል። በቀጣይ ቪዲዮ እስከምንገናኝ አኔ አንሱጣ አቲ ኤኙኒ ኮመንት ላይ ዘማዙ መጻፍ እንዳትረሱኒ ሁሉ ላይክ መግባራ አይትረሲው